ውዶቼ ዛሬ ትንሽ መልእክት ይዤላችሁ መጥቻለሁ። ለሁላችንም ጠቃሚ ነው። ምናቅም ማናቅም ማለት ነው። ያኔ አገር አውቀን የምንኖር ማናቅም ብዙዎች አራዳ ነን ብሎ ከሚኖሩ ሰዎች ጋር ማለት ነው። ያው ለማለት የፈለግኩት በአሁኑ ሰዓት ስራ የለም ባለንበት ሀገር ማለት ነው። ስራ በጣም እጥረት አለ ማለት ነው። በሱ የተነሳ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደ ቁም ነገሩ እንምጣና ብዙ ጊዜ እና በደላላ ስራ የምትሄዱ ልጆች ይሄ ለእናንተ ነው መልእክቱ የምተው ማለት ነው። እና ስራ አገኘን ብላችሁ ባገኛችሁ ሰው ስራ አትሄዱ። ለምን? ባለፈው በራሳችን ጀማአ ነው ማለት ነው የደረሰብን። እና ስራ አላለቻት ወሰደቻት። ስትወስዳት ነገሩ ሌላ ነገር ነው። እና ምንድነው ያለቻት? ስራ ምሰሪው ሴት ናት፣ በቃ እኔ ብቻ ነኝ ምናምን አለቻት። እና ስራውን ምሰሪው እኔም ብቻ ነው ኬር የምታደርጊው አለቻት። እሷ ያሰበችው ሌላ ነገር ነው። በቃ ብዙ ቪዲዮዎችን ምናምን አሳየቻት። ልጅቷ አለቀሰች። እንዲህ ነገር አላቅም አለች። ከዛ ደውላ ለወሰደቻት ልጅ ምታቃት ልጅ ናት። እንደዚህ ቦታ ለምን ምን ስራ ፈልጋለሁ ብለሽ አልነበረ እንዴ? ምን አባሽ ልትሆኚ ነው አሁን ስሪ ብላ ተቆጣቻት። በቃ ደውላም ብዙ ነገር ተናገረች። እንዲህ ያለች ነው። ቴሌፎኗን ቀማቻት ሴትዮዋም። በዛ መልኩ እንደዚህ እየተባባሉ ካላስ አጋጣሚ እንቅልፍ ይዟት ሄደ መሰለኝ ሴትዮዋን ማለት ነው። ያው ለዛ ተብላ ሰራተኛ ፈልጋለሁ ብላ የወሰደችው ሴትዮ እንቅልፍ ይዟት ሄደ። በዛን ሰዓት ያው ጠፍታ በዚህ ሙቀት በጠራራ ፀሐይ በእግሯ ስትጓዝ ያው ሌላ ደግሞ አጋጠማ ሌላ ነገር ማለት ነው። ይሄ ወጣቶች ምናምን እንደዚህ ሲያጋጥማት ምን ስትል እንደውም ጤነኛ ነው ያጋጠማት፣ ምህረት አድርጎላት አምጥቶ በሯ ደጃፍ ላይ ጣለዋት ማለት ነው። እና በዛ አይነት ብዙ ጊዜ ሰውን ተከትላችሁ አትሄዱ። ሰውን በአሁኑ ሰዓት አትመኑ። የሚታመን ሰው የለም በአሁኑ ሰዓት። እና ከራሳችሁ ጋር የሚኖረው ራሱ በጥቅም አዙሮ ወስቶ ይሸጣችኋል፣ ያስገድላችኋል። ራሳችሁን ጠብቁ። በተለይ ያኔ ምስኪኖች አሉ። አንዳንዶቹ እንኳን ብልጥ ናቸው በአሁኑ ሰዓት ብዙ ሚዲያ በተስፋፋበት ዘመን። ግን ግማሾቹ ያው የራሳቸው ችግር ምናምን የቤተሰብ የሚረዱ ብዙ ሰዎች ስላሉ ያንን ያስቡትና ከላስ ከሚቀመጥ ብሎ ተነስቶ ይሄዳሉ። ግን ያ መሆን የለበትም። እኛ ስንኖር ነው እነሱ የምንረዳው። እኛ ጤነኛ ስንሆን ነው ለእነሱ የምንደርሰው። ስለዚህ ውዶቼ በብዙዎቹ ጋር አትታለሉ እና እሺ ብላችሁ ዋዛችሁ ምናችሁን ጠቅልላችሁ ከሄዳችሁ በኋላ እንዲህ ነገር ሊያጋጥማችሁ ይችላል። እና አልፎም ደግሞ የህይወት መጥፋት አለ። ምናልባት ካሜራ ካለ እንኳን ያው ካሜራ ይከታተላቸዋል። ግን ካሜራ የሌለበት ቦታ ብዙ ቦታዎች አሉ። ለጥፋት የተነሳ ሰው ደግሞ ደግን ነገር መርጦ አይደለም። በቃ ክፉ ነው። ምንጊዜም ቢሆን ከክፉ ምንም ነገር አትጠብቁ። አንዳንድ የዋህ ሰዎች አለን። በቃ ሰውን ማመን እቺማ አብራኝ በልታለች አሳልፋ አሰጠኝም ላ አብራችሁ ስትኖሩ ራሱ አትመኑ፣ ርቃችሁ አትሂዱ። ትክክለኛውን ስራ እስከምታገኙ ድረስ ወደ ባሻ ሆናችሁ ዝም ብላችሁ አትሂዱ። ብዙ አይነት ስራ አለ። ለጥቅም ብሎ በአሁኑ ሰዓት ሰውን ይገድላል። ያው የህግ ሀገርም ቢሆን አትቀደሙ። ከተቀደማችሁ በኋላ ብዙ አደጋ አለው። አባይቢ ለማንኛውም እችን አጠር ያለች ቪዲዮ ለመስራት የተገደድኩት አንዷ ታሪኳን ስትነግረን በጣም እንትን ይላል።
ደግሞ ተቀምጦ ምን ቤት ቁጭ ብሎ የቤት ክራይ አለ። ልክ ነው። ይሄም ያስጨንቃል። ቤተሰብ ከሌለ እህትን የመሰለች ወይ አንዳንድ ደግ ሰዎች አሉ። በተፈጥሮ አላህ ሲፈጥራቸው ደጎች አሉ፣ ለሰው አዛኞች። አንዳንዶቹ ደግሞ የቤት ኪራይ አምጪ ምን አምጪ ብሎ የሚያስጨንቋቸው አሉ። ይሄን እያሰቡ ህይወትን ማጥፋት ደረጃ አለ። ነገ ሌላ ቀን ነው። አሪቃችሁ አስቡ። ለምን እልፍ ካሉ እልፍ ይገኛል ተብሏል። አንድ ሀገር ባይኖርልን አንድ ሀገር ይሆናል። እምቢ ብሎ እዚህ ሀገር እምቢ ካለን ሌላ ሀገር መቀየር። ዋናው ጤንነት፣ በህይወት የሚመጣን ነገር ጠብቆ መኖር። በቃ ይሄ ነው ትልቁ ነገር። እኛ ራሳችን አሳልፈን ከሰጠን ማንም እኛን የሚጠብቀንና ለእኛ የሚያዝንልን አናገኝም። እኛ መጀመሪያ ራሳችን ኬር አድርገን ራሳችን ስንጠብቅ ነው ሁሉ ነገር እንደ ሀሳባችን ህልማችን የሚሳካው ማለት ነው። ስለዚህ ብዙም አትጨነቁ እና የምላችሁ ደግሞ ሰውን አምናችሁ አትሄዱ። ሰው አምኖ መሄድ ጥሩ አይደለም። ብዙ ጊዜ አሁን አብራችሁ ስትሰሩ ራሱ በተንኮል የሚቋጥሩ ብዙዎቹ አሉ። አይቺማ አብራኛ ኖረች ቦታ ለሌላ ነገር አሳልፋ አትሰጠኝም ብላችሁ በቃ ወቅታችሁ የምትኖሩ እንደዚህ አይነቶቹን ከመድረሱ በፊት ደግሞ አንድ አካባቢ ከሆነ ማጋለጥ ነው። ለደላላም ወስዶ ስራ አለ ብሎ የሚሰጧችሁን አስገድዶ እንደዚህ የቤት ኪራይ ክፈይ ሂጂ ካልሰራሽ አይሆንም ለሚሉት አሳልፎ መስጠት። ያው ህጋዊ አለመሆን ደግሞ ትንሽ ያው እሱ ደግሞ ለሌላ ጫውታ ይሰጣል ማለት ነው። ህጋዊ ከሆናችሁ ግን ማንንም መንካት አይችልም። ኦፍኮርስ በሱ ያምንበታለሁ። ህጋዊ አለመሆን ደግሞ ለሌላ አደጋ አጋልጦ ይሰጣል። እና ለማንኛውም እናንተ ስትኖሩ ይኖራል ሀባይቢ። እናንተ ካልኖራችሁ አይኖርም። ልጅም ኖረን ቤተሰብም ኖረን ለትንሽ በአንድ ሰዓት ልዩነት ሌላ የህይወትን ማጣት አለ። ግን በሰብር ካሳለፍ ነው ደግሞ ሌላ የደስታ ቀን ሊመጣ ይላል። ይህች የጠበበችውን ቀን ማሰብ የለብንም። ሌላ ብርሃን እንዳለ ማሰብ አለብን። ሌላ ቀን ነው። አዲስ ቀን እንደሚመጣ ተስፋ አትቁረጡ። በህይወታችሁ ደግሞ አትፍረዱ። አሁን እኮ እዚህ በህይወታችሁ አንዳንድ ሰዎች አረ መታነቅ ይሻለኛል ምናምን ካለሃም ጋር መጣላት ነው። ለዛኛውም ዓለም አልሆነም፣ ለዚህም ዓለም አልሆነም። ለምን ህይወትን ማጥፋት አላህ ነው እንጂ መወስዳት ሰው ህይወቱን ራሱ አጥፍቶ በዚህም ዓለም ቤተሰብ ያሳዝናል፣ በዛኛውም ዓለም ደግሞ አላህ አይቀበለውም። ስለዚህ ነገሮቹ በሰው ሀገር በጣም ይከብዳል። አይከብድም ማለት አይደለም። ብዙ ችግሮች አሉ። እነዚህን ሁሉ ቻሌንጆች ካለፍን ሌላ ቀን ነው። ካልሆነ ደግሞ ከምታውቁት ሰው ካለ በጣም ቤተሰብ ካለ ተመልሶ የመጣንበት ሀገር ተመልሶ ሀገራችንም ደግሞ የእድል ጉዳይ ነው። ሀገራችን ሆኖ በጣም ተስተካክሎለት ተሞልቶለት የሚኖር አለ። ሞልቶለት ሁሉ ነገር ማለት ነው። የግድ የሰው ሀገር አይደለም። የሰው ሀገር ለሁላችንም ተሳካልን ማለት አይደለም። ለአንዳንዱ ሊሳካለት ይችላል። ለአንዳንዱ ደግሞ የህይወት ማጥፊያ ማበድ። ባለፈው አንድ ልጅ የሆነ መስጊድ አካባቢ ነው ያገኘኋት። ስታያት ጤነኛ ናት። በጣም ነው ያለቀስኩት። ስታያት ጤነኛ ነው። ምን ሆንሽ ሲላት ስራ ፈልጌ። ምን ሆነሻል? ያመኛል፣ ግን ያው ወደ ቤቴ መውሰድ አልችልም። ስራ እንዴት ብለሽ ትሰሪያለሽ ከታመምሽ? ጠይብ ስላት በቃ ካልሰራ እንዴት ኖራለች? እንዲሁ እያናገረችኝ ወርዳ ወደቀች። በቃ ያለኝ እድል በዚህ ሀገር ደግሞ ብትይዟት ሌላ ነገር ነው። ጮኩኝ። የሆኑ ፖሊሶች መጡ። በቃ ሐኪም ቤት ይዟት ሄዱ። ደግነቱ ሐኪም ቤት ይወስዷታል። አሳክሞ ወደ ሀገሯ ነው የምትሄደው። እንዴ ከምትንከራተት አስፋልት ለአስፋልት ይሻላታል። እኔም ደስ አለኝ ይዟት ሲሄዱ። በቃ ችግሯ እንዳለ ሆኖ ይሄ ይሻላታል። ከተሻላት በኋላ ወደ ሀገሯ ትገባለች። በየመንገዱ እንዲወድቃ የሆነው ደግሞ ቢጫወትባትስ ጤነኛ መስሏቸው እና እንደዚህ አይነት ነገር አለ። ስትወጡ ራሳችሁን ጠብቁ።
ሰዓት ደግሞ አምሽታችሁ አትውጡ። ቀን ሰው ባለበት መዞር ማየት ይሻላል እላችኋለሁ ውዶቼ። እችን አበዛሁባችሁ። እችን አጠር ያለች መልእክት ለማስተላለፍ በማታ ያው ትምህርት ይሆነናል። እኔ የእውቀቴን አክል ነው ያኔ ከኔ የበለጠ ደግሞ ሚዲያዎች አሉ ያስተላልፋሉ። ኢንሻአላህ ባወቅነው ተጠቃሚ አድርገን ለሌሎችም ሼር አድርጉ ተባይቢ። ሰላም